የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርዎ ወአድኅኖሙ ጣዕሙ ወተአምሩ ከመ ኄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። ምንድን ነበር ያለው ዶክተር? ትርጉሙ ምንድን ነው? እንግዲህ ነብዩ እግዚአብሔር ዳዊት ያለውን ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህው ወያድኅኖሙ ጣዕሙ ወተአምሩ ከመ ኄር እግዚአብሔር፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት። አርባ ምንጭን ሳስብ አንዱ ደግሞ ትውስታ የዛሬውን ጫካ ውስጥ ስንጎበኝ ካገኘኋቸው በድንገት ካጋጠሙ አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። ኢንስፔክተር ይህንን የመሰለ ድምጽ አላቸው። ደህና ስልክ ቢኖራቸው ደግሞ በመላው ዓለም ላሉ ኢትዮጵያውያን ሰዎች ስነ ምግባር የተለያየ ታለንትም አላቸው፣ ያንን ያጋራሉ። ስልኮት ስንት ነበረ? 0916399811 ደውሉላቸው። ውጭ ሀገር ያላችሁ እዚህ ሀገር ያላችሁ ስልክ ግዟቸውና በመላው ዓለም ላሉ ኢትዮጵያውያን እንግዲህ ሀገር ወዳድ መንፈሳዊ ዜጋን የሚወዱ አባቶች፣ ጠባቂዎች፣ ፖሊሶች እንዳሉ ያስተምሩልን እንላለን። ከልብ አድርገን ነው የምናመሰግነው። እግዚአብሔር ይስጥልን። እናመሰግናለን። መልካም ቆይታ። ኦኬ እሺ። ይሄ ነገር በቪዲዮ የሰማችሁት ፖሊስ የግዝ ተነሽና ወዳቂ የሚጠብቅና የሚላላውን መሳቱን ባልሰማ አለፉት። አድንቁት። ድምፁ ደስ ይላል። ከረጅም ጊዜ በኋላ ሲጠየቅ ምናልባት ረስቶት ሊሆን ይችላል። ወታደር ፖሊስ ሆኖ ዳቆን መሆን ይችላል የሚል ክርክር እንዳታነሱ። ለዛሬ ባላየን እንለፈው። ይልቅስ ገጠመኝ ላውጋችሁ ይላል መምህር ዮሴፍ። ከዓመታት በፊት ታስሬ በነበርኩበት ጊዜ እስረኞች አንድ ፖሊስን ቄስ ነው እኮ በማለት ሰዎች ሲነጋገሩ ስሰማ ሐሰት መስሎኝ ነበር። ቄስ ነው የተባለውን ፖሊስ ተረኛ በሚሆንበት ጊዜ ቀረብ ብዬ እውነት የአብነት ትምህርት ተምርሃል በማለት በጨዋታ መልክ ሐሳቤን ሳቀርብለት የቅዳሴ መምህር እንደሆነ ነገረኝ። ከዛ ቀስ ብዬ አንዳንድ ዜማ ዝም ብዬ ፖሊሱን ለመቀስቀስ ስጀምር በሚገርም ሁኔታ እንዴት ያሬዳዊ ዜማውን እንደሚለው ብትሰሙ ይገርማል፣ ይደንቃል። ወታደሮች ቢኖሩ እዚህ ጠይቃቸው ነበር አሉ አይደል? ወደዚህ አራቅ ብለው እየጠበቁ ስለሆነ ነው። አሁን ወታደር ይጸድቃል አይጸድቅም? እስኪ ንገሩኝ። ፈርታችሁም ቢሆን መቼም ይጸድቃል ማለታችሁ አይቀርም። ይጸድቃል አይደለም? ወታደር ይጸድቃል። አዎ ይጸድቃል። ታማኝ ወታደር ከሆነ ንጉስን ማገልገል ጽድቅ ነው አይደለም? በቤተ ክህነቱ የአስተዳደር ብልሹነት ምክንያት አቤት ድምፅ አቤት ሙያ በከንቱ የቀረ ይመስላል። ለፖሊሱና ለምን ቤተ ክርስቲያን ማገልገል አልፈለክም በማለት ጥያቄ ሳቀርብለት አይ ማገልገል ጀምሬ ደጅ እየጸናው ነበር፣ ነገር ግን ተስፋ የሚያስቆርጥ ነው፣ ገንዘብ ከሌለ ማንም ሊቀጥር አይፈልግም በማለት ቤተ ክህነቱ የደረሰበትን የሙስና ዘቅትነት ገለጸልኝ። ፖሊሱ በቤተ ክህነቱ ተስፋ ስለቆረጥኩ ነው ፖሊስ ለመሆን ማስታወቂያ ሲወጣ ተመዝግቤ የፖሊስ ስልጠና ወስጄ ይኸው የዕለት እንጀራዬን እያገኘው ነው በማለት ለምን ፖሊስ እንደሆነ አስረዳኝ። አንድ እስረኛ ወንድም
እንዲህ ከልጅነቱ ጀምሮ በአብነት ትምህርት የደከመና የተማረ ሰውን ፖሊስ ሆኖ በማየቱ አዝኖ እኔ ማድረግ ብችል ከፖሊስ ስራ አስወጣው ነበር በማለት ሲቆጭ ነበር። የፖሊሱን ጉዳይ ከሰማ በኋላ ብዙ ሀሳብ ውስጥ እንድገባ አድርጎኛል። ፖሊስ የሆነው አባት ልጁን የቤተ ክህነት ትምህርት የሚያስተምር ይመስላችኋል? በፍጹም አይመስለኝም። በራሱ የደረሰበትን ነገር በልጁ እንዲደርስ የሚፈልግ አይመስለኝም። ማን ይሸብላይ ያማን ስማኝ፣ በፊት ዲያቆን የነበርክ ሰዓት ማለት ነው ያኔ በቃ ሳታፈርስ በፊት በጣም ይመች ፓርት ነው ደስ የሚል የትኛው ነው በልኝ? በጣም የሚመቸኝ ነገር ቢኖር ክርስትና ላይ ይባል እሺ ወመንፈሰ ቅዱስ ይታጽም ላይ ሊእስያኒ ፍስሃ ባድኖተከ ወበመንፈስ አዚዝ አጽናኒ እና በቃ እንደዛ ነበር። ምን ላይ ነው የሚባለው? እኔ የሚባለው በቃ ክርስትና ላይ ነው። ጸልዩ ዲያቆኑ ጸልዩ ካለ በኋላ የሚባለው እና ቃይን ስሎ በቃ የሌለ በቃ አምባዬው ላይ ይመጣል። በቃ ይመቻል። አስታውሰዋለሁ። በቃ አይመች ብራዘር። ከምንም በላይ ደስ የሚል ማስታውሰው ነገር ቢኖር ከቤተክርስቲያን ስወጣ ያን ነው በቃ ማስታውሰው። ማና ይመች። ድምጽሽ ነው በጣም የሚያምረው። ባይዘ ያው እንግዲህ ያለው ድጓ፣ አቋቋም፣ ቅኔ ተምረው ሎተሪ አዟሪ የሆኑ በጣም ብዙ እንደሆኑ የሚታወቅ ይመስለኛል። ተስፋ በማጣት በረንዳ ዳሪ ሆነው የሚገኙም ብዙ ይመስለኛል። አስታውሳለሁ ከአመታት በፊት አንድ ወንድም መንገድ ላይ ሲጋራ የሚያጨስ አንድ ወንድምን እያሳየኝ ጥንቅቅ ያለ ቅኔ አዋቂ ነው፣ እዚህ ቤተክርስቲያን ቅኔ የሚቀኝ መርጌታ ነበር አለኝ። ተስፋ በማጣቱ ገንዘብ ካላመጣ መቀጠር አትችልም ብለውት ሌላ ስራ ለመስራት ከቤተክርስቲያን ወጥቶ ሊሰራ ያሰበው ነገር ሳይሳካለት ቀርቶ በረንዳ ዳሪ ሆኖ ሲጋራና ሌላ ነገር እንደጀመረ አስረድቶኝ ነበር። ይህን ሁሉ እየሰማው እንደኔ ያለ አንድ ተራ ሰው ምን ማድረግ ይችላል? እነዚህን በደል የደረሰባቸውን ወገኖች ሳስብ ምን ትዝ አለኝ? ጾመ ፍልሰታ ስትመጣ ሰዓታት የምንቆምበት ቤተክርስቲያን ቅጥር ዲያቆን የሆነ ብዙ ዓመታት ለመማር በጣም ሰነፍ ከመሆኑ የተነሳ መልክዓ ስዕል በአግባቡ የማይል ስላልተማረ እሴብህ ጸጋኪና ኩሎሙ ፈጽሞ በዜማ ብሎ የማያውቅ እነኝህን ሳስብ እንዲህ ያሉ ደክመው የተማሩ ትሑታን ሰዎች እንዴት ቦታ ማጣት ቻሉ ያስብላል። ለመሆኑ ቤተ ክህነት የተባለ የሌቦችና የሙሰኞች መጠራቀሚያን እንዴት ይሆን ማስተካከል የሚቻለው? የተማሩ ሰዎች እየተገለሉ ዳዊት እንኳን ያልተማሩ የሴብህ ጸጋኪ ሽፍቶች ተቀጥረው ሲዘማነኑ ከሕፃንነት ጀምሮ ወጥተውና ወርደው የደከሙ ቅንና እንደ ንብ ትጉሃን የሆኑ ሰዎች እንዴት በተማሩበት የሚያገለግሉበት ቦታ እንዲያጡ ይደረጋል? መሰረታዊ መፍትሄው ምን ይሆን? እርሶስ ምን ይላሉ? አንዱ አለም ሰራዊትን በልልን እያሉ ነው። ኮሜንቱ 4000 ላይክ አግኝቷል። እስቲ ሰራዊትን በልላቸው። ሰራዊትን የቱን ልበልላቸው? የሐዋርያቱን በልላቸው። የሐዋርያቱ ሰራዊተ መላእክቲሁ ለመድኃኒ ዓለም ይቀውም ቅድሜሁ ለመድኃኒ ዓለም ወይኬልልዎ ለመድኃኒ ዓለም የሥጋሁ ወደሙ ለመድኃኒ ዓለም ወንብጻይ ቅድመ ገጹ ለመድኃኒ ዓለም ባሚዚያው ማርያም ተለው አሰሮ